መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁ። የምክር ቤት አባላት ከሁሉ አስቀድሜ የብልጽግና አባላት ሆናችሁ ላለፉት 5 ዓመታት ድርጅት ህዝብና መንግስት የሰጣችሁን ኃላፊነት በታላቅ የኃላፊነት ስሜት ስታገለግሉ ቆይታችሁ በሚቀጥለው ምክር ቤት ዘመን በምክር ቤት አባልነት የማትቀጥሉ ነገር ግን የብልጽግና አባል ስለሆናችሁ የመንግስቱ አካል ሆናችሁ በተለያየ ደረጃ ለምታገለግሉ የፓርቲያችን አባላት ላለፉት 5 ዓመታት ለነበራችሁ አገልግሎት ድርጅታችን እንዲሁም መንግስት ከፍተኛ ክብርና ምስጋና ያለው መሆኑን ልገልጽላችሁ ፈልጋለሁ። በተጨማሪም በተፎካካሪ ፓርቲ ተወክላችሁ ላለፉት 5 ዓመታት በእውቀታችሁ፣ በአቅማችሁ፣ በመሻታችሁ ልክ ሀገራችሁን ያገለገላችሁ በዚህ ምክር ቤት ውስጥ ድምጻችሁን ያሰማችሁ ለምሳሌ ክቡር አቶ ባርጤማ ፈቃዱና የኢዜማ ፓርቲ አባላት በሙሉ እንዲሁም ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት በሙሉ ዶክተር መብራቱ አለሙ እና ሌሎችም የተፎካካሪ ፓርቲ አባላትና የግል ተወዳዳሪዎች ላለፉት 5 ዓመታት በዚህ ምክር ቤት ውስጥ ቆይታችሁ የህዝብ ጥያቄ፣ የፓርቲያችን ጥያቄ፣ የኛ አመለካከት ብላችሁ ላራመዳችሁት ሐሳብ፣ ጥያቄ፣ አስተያየት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ።